ጠቅሰው ዘግበዋል። የሱዳን የሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ባለፈው ወር ወደ ቱርክ በተጓዙበት ወቅት ከኢትዮጵያ ጋር የተፈጠረውን የድንበር አለመግባባት ለመፍታት ከቱርክ ባለስልጣናት የቀረበውን የማደራደር ጥያቄ ተቀበለዋል ሲሉ የውጭ ጉዳይ ሚኒስትሯ ለጋዜጠኞች መናገራቸውን አናዶሉ ጨምሮ ዘግቧል። የሱዳን የዜና ወኪል ሱና በተመሳሳይ ሱዳን ከኢትዮጵያ ጋር የገባችበትን የድንበር ውዝግብ ለመፍታት የቱርክን ጥያቄ ስለመቀበሏ የውጭ ጉዳይ ሚኒስትሯ ቅዳሜ ዕለት ለጋዜጠኞች መናገራቸውን አመላክተዋል። በኢትዮጵያ በኩል በጉዳዩ ላይ እስካሁን የተባለ ነገር የለም። ይሁን እንጂ ኢትዮጵያ ከዚህ ቀደም የድንበር ውዝግቡን በንግግር ለመፍታት በሬ ክፍት ነው ስትል ቆይታለች። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን ወደ ቱርክ ተጉዘው ከፕሬዝዳንት ረሲብ ጠይብ ኤርዶዋን ጋር ተገናኝተው በርካታ ምጣኔ ሀብታዊ ስምምነቶችን ተፈራርመው ነበር። በማስከተልም ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ነሐሴ ወር ላይ በተመሳሳይ ለይፋዊ ጉብኝት ወደ ቱርክ ተጉዘው ከሀገሪቱ ፕሬዝዳንት ጋር በመገናኘት የተወያዩ ሲሆን የተለያዩ የትብብር ስምምነቶችም መፈራረማቸው ይታወሳል። ኢትዮጵያና ሱዳን ያላቸውን ረጅም የጋራ ድንበር ለማካለልና ህጋዊ ቅርጽ ለማስያዝ የጋራ የድንበር ኮሚሽን አወቅረው ለዓመታት ሲወያዩና ሲደራደሩ ቆይተዋል። ነገር ግን እንዳሁኑ የጎላ ውዝግብ ውስጥ ሳይገቡ ጉዳዩ በሰላም ተይዞ ቆይቷል። በ2013 ዓ.ም ጥቅምት ወር ማብቂያ ላይ ትግራይ ውስጥ ጦርነት በተቀሰቀሰ ጊዜ ኢትዮጵያ ሰራዊቷን ከአካባቢው ማስወጣቷን ተከትሎ ሱዳን ጦሯን ወደ ስፍራው በማዝመት ኢትዮጵያውያኑን እንዲወጡ አድርጋ አካባቢውን በቁጥጥሯ ስር አስገብታለች። ይህንንም ተከትሎ ኢትዮጵያ የሱዳን እርምጃ ወረራ መሆኑን በመግለጽ ሰራዊቷን ከተቆጣጠረችባቸው ቦታዎች በማስወጣት ጉዳዩን በተጀመረው ህጋዊ የድርድር መስመር በሰላማዊ ሁኔታ መፍትሄ እንዲያገኝ ስትል ጠይቃለች። በህወሓት አማጽያን ስር በሚገኘው የአማራ ክልል ቆቦ ከተማ በርካታ ንጹሃን ዜጎች መገደላቸውን የዓይን እማኞች ለቢቢሲ ገለጹ። ስማችን አይጠቀስ ያሉና ከቆቦ ወደ ደሴ ሸሽተው የሚገኙት የዓይን እማኞች በጳጉሜ 4 2013 ዓ.ም በከተማው ባሉት ሲቪል አርሶ አደሮች ላይ ግድያ መፈጸሙን ተናግረዋል። ያነጋገርነው የዓይን እማኝ በዕለቱ ገደመዩ የሚባል ቦታ ውጊያ በመካሄዱን ገልጸው ከቀኑ 9 ሰዓት አካባቢ የህወሓት አማጽያን ቆቦ ከተማ ከገቡ በኋላ ባገኙት ሰው ላይ ጥቃት ፈጽመዋል ብለዋል። ጳጉሜን 4 ሐሙስ ቀን ነው እንደዚህ የተጀመረው። ገደመዩ የሚባልበት ጠዋት 3 ሰዓት 2 ሰዓት አካባቢ ካሉበት ተሰበሰቡበት ነው። እዛው ውጊያ ተጀመረ። ጠዋት ላይ የተዋጉ ነው። 9 ሰዓት ተኩል አካባቢ ቆቦ ገቡ ከተማ። እዛ እንደዛው ያካሪ ያለ ገበሬው ወጣ። እዛ በኋላ የተደረገው በቃ ሀቤት እየገቡ የቆረቆሩ እያወጡ መግደሉ እነሱ በቃ ማንኛውም ውጊያ የሌለውን ሰው ማለት ነው። አረሙሉ የመጣውን ገበሬ የጨፈጨፉን እንደዛ ነው የጨፈጨፉት። በመንደፈራ መውጫ ያለው ምን በየመግደው በቃ አረም ገበሬ ያለው ምሳርፋ ተዳለ በየቦታው በቃ በገባበት ሁሉ ነው ተፈጠሩ። በተገደሉ ሰዎች የቀብር ስነ ስርዓት ላይ እንደተገኙ የገለጹት የዓይን እማኙ ምን ያህል ሰዎች እንደተገደሉ ግን በቁጥር ለመግለጽ እንደሚቸገሩ ተናግረዋል። እንግዲህ የኔ ያህል ሰው ለለህም አልችልም። ሰው ተቆጣጣኝ የቀበርነው አንድ ጉልበር 3 ሰው 4 ሰው ነው የቀበርነው ነበር። በአርብም ቅዳሜም ቀብረናል። እዛ ላይ እንግዲህ ያሉት ቤተክርስቲያን 5 ናቸው። እዛ ቆቦ ውስጥ እዛ ላይ የሙስሊም አለ በየቦታው በየሙስሊም በአምስት ቤተክርስቲያን በየቦታው ተቀብሯል። አኛ ደብረ ራሱ አንድ ቤተክርስቲያን ራሱ ራምታ ምናምን ሰው ነው የተቀበረው። መውጣትም አንችልም ነበር። በማሽላውም በየቦታው የሚደረግ ራሱ አልተነሳም ገና። እንግዲህ ሀውር በኋላ ያለው ሽማግሌዎች እንትን ብሎ እንደሆነ ከግድያ በተጨማሪ የግለሰብና የመንግስት ንብረቶች በህወሓት ኃይሎች መውደማቸውንና መዘረፋቸውንም የዓይን እማኙ አክለዋል። የግለሰብ በቃ ሱቅ ነገር እንደዚህ ቤት ወርቅ ሁሉ ነገር መንግስት መኪና ጀነሬተር ተቀመጠ ሁሉ ነገር ወደማ ማህበር የሚጠቀሙበት ራሱ ቤት ያፈሱ የማህበር ቤት ስንት ነገር የተደረገ ነገር ነው። ይሄ ባጃጅ የግለሰብ መኪና ሁሉ ነገር ወደዛ የተሄደ ይሄ ነገር የሚቀርብ ነገር ስለሆነ እንትን የሚባል ነገር አለ። ሌላኛው የዓይን እማኝ በበኩላቸው ነሐሴ መጨረሻ አንስቶ በአካባቢው በተለይ በገጠር ቀበሌዎች ውጊያ ነበር ይላሉ። እርሳቸው እንዳሉት በእነዚህ ውጊያዎች የህወሓት ኃይሎች ከአካባቢው አፈግፍገው ነበር። ይሁን እንጂ ግድያዎች ተፈጸሙ በተባለው ጳጉሜ 4 ቀን አማጽያኑ ኃይላቸውን አጠናክረው በቆቦ ወረዳ ገጠር ቀበሌዎች ጦርነት በመክፈት ወደ ከተማ ከገቡ በኋላም በቤት ለቤት አሰሳ ሰዎችን መግደል ጀመሩ ይላሉ የዓይን እማኙ። ጳጉሜ 4 ቀን በጣም ኃይላቸውን አጠናክረው የገጠሩን ክፍል ጦርነት ጀመሩ። ሐሙስ ቀን ማለት ነው የጭፍጨፋው ቀን። እነሱ ከዛ በኋላ ከዱሩሎ የሚገባውን አረም አራሚውን ቤቱን እየቆረቆሩ ገበሬ የሚልመጣው ማህበረሰብ ደግሞ ብዙሃኑ ዙሪያውን ያለው ገበሬ ነው። ከተማ ውስጥ ያለው ራሱ ማለት ነው ገበሬ ነው።
ያን ሽርጥ የታጠቀ ሰው ቤቱን እየቆረቆሩ ምንም ማውቀውን ጦርነቱን ፈርቶ ቤቱን ዘግቶ የነበረው ንጹሃን ዜጋ ጭፍጭፍ አረጉት። ይበቃ። እኚህ የዓይን እማኝ የተገደሉ ሰዎች በማግስቱ በተለያዩ የሃይማኖት ቦታዎች ሲቀበሩ መዋላቸውን ገልጸው በመቶዎች የሚቆጠሩ ሰዎች ሳይገደሉ እንዳልቀሩ ይናገራሉ። የሚጫነው በጋሪ ነው። በጋሪ እየወሰዱ ከቤተክርስቲያን መስጊድ እስላም ቀበርት ላይ የሚቀብሩት የነበረው የተለያየ ቤተክርስቲያን ወደ 5-6 የሚሆኑ ቁጥሩን ይሄ ነው ልልህ አልችልም። በግምት ግን እንደው ከ800 እስከ 1000 የሚሆን አልቋም ብዬ እገምታለሁ። ተፈጸመ ስለተባለው ጥቃት ከአማራ ክልል መንግስት በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። ትናንት የኢትዮጵያ ሰብአዊ መብቶች ኮሚሽን በማህበራዊ ትስስር ገጹ ባሰፈረው ጽሁፍ በቆቦ ከተማና በዙሪያው ባሉ የገጠር ከተሞች የሚደርሱትና በህወሓት ኃይሎች እንደተፈጸመ የሚነገር በሲቪል ሰዎች ላይ ያነጣጠረ ጥቃት በእጅጉ እንደሚያሳስበው አስታውቋል። ኮሚሽኑ የሲቪል ሰዎች መኖሪያ አካባቢዎችን የቤት ለቤት አሰሳና ግድያ፣ ዝርፊያና የሲቪል መሰረተ ልማቶች ጥቃት ጭምር መፈጸሙን ሪፖርቶች ደርሰውኛል ብሏል። ኢሰመኮ ምርመራውን እንደሚቀጥል ገልጾ በግጭቱ የሚሳተፉ ወገኖች ሲቪል ሰዎችን የመጠበቅ ግዴታቸውን እንዲያከብሩ አሳስቧል። ተፈጸመ በተባለው ጥቃት ዙሪያ የህወሓት አማጺ ያለው ነገር የለም። አድማጮቻችን ከቢቢሲ ጋር ናችሁ። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። በአማራና በአፋር ክልሎች በጦርነቱ ምክንያት 1508 ጤና ተቋማት ዘረፋ እንደተፈጸመባቸውና ጉዳት እንደደረሰባቸው የጤና ሚኒስቴር አስታወቀ። የጤና ሚኒስትሯ ዶክተር ሊያ ታደሰ በአማራና በአፋር ክልሎች በተፈጠረ ግጭት ምክንያት በጤና ተቋማትና በተፈናቀሉ ዜጎች ላይ የደረሰውን ጉዳት አስመልክቶ ዛሬ በሰጡት መግለጫ 21 ሆስፒታሎች፣ 287 ጤና ጣቢያዎችና 1200 ጤና ኬላዎች ላይ ዘረፋና ውድመት በመፈጸሙ አገልግሎት መቋረጣቸውን ተናግረዋል። ሆቴል ሩዋንዳ በተባለ ዝነኛ ፊልሙ የህይወት ታሪኩ ታይቶ እውቅናን ያተረፈው ፖል ሩሴባሴጊና ከሽብር ጋር በተያያዘ ወንጀለኛ ጥፋት ተባለ። የሩዋንዳው ከፍተኛ ፍርድ ቤት ዛሬ ሰኞ ባሳለፈው ውሳኔ ፖል ናሽናል ሊብሬሽን ፍሮንት የተባለ ህገወጥ ታጣቂ ቡድን ካቋቋሙ አንዱ በመሆኑ ጥፋተኛ ሆኖ ተገኝቷል። ፍርድ ቤቱ እንዳለው ኤፍኤልኤን የተባለው ቡድን እስከ 2018 እስከ 2019 እንደ አውሮፓውያን አቆጣጠር በደቡብ ምዕራብ ሩዋንዳ ጥቃቶችን ፈጽመዋል። የ46 ዓመቱ የጆሃንስበርግ ከተማ ከንቲባ ጆሊድ ማቶጎን ባጋጠማቸው የመኪና አደጋ ህይወታቸው አለፈ። ከንቲባ ህይወታቸው ከማለፉ በፊት ከፕሬዝዳንቱ ጋር የምርጫ ቅስቀሳ ሲያካሂዱ ነበር። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከንቲባው አንድ እግረኛን ለማዳን ባደረጉት ጥረት ነበር ከሌላ ተሽከርካሪ ጋር ተጋጭተው ህይወታቸው ያለፈው። የታሊባን አዲሱ የካቡል ከንቲባ በከተማው የሚገኙ የማዘጋጃ ቤት ሴት ሰራተኞች አርፋችሁ ቤት ተቀመጡ ሲሉ አዘዙ። ከንቲባው ሐምዱላ ሮማኒ ይህንን ያሉት ታሊባን ለጊዜው ሴቶች ስራቸውን እንዳይሰሩ ማዘዙን በመጥቀስ ነው። ታሊባን በ1990ዎቹ መጀመሪያ በአፍጋኒስታን ስልጣን በያዘ ጊዜ ተመሳሳይ ቀባ በሴቶች ላይ ጥሎ ነበር። አድማጮቻችን ዜናዎቹ እነዚህ ነበሩ። የአሜሪካው ፕሬዝዳንት ጆ ባይደን አርብ ዕለት በሰሜን ኢትዮጵያ ጦርነት ውስጥ ጥሰቶችን ፈጽመዋል የተባሉ አካላት ላይ ያነጣጠረ አዲስ ማዕቀብ ለመጣል የሚያስችል ፕሬዝዳንታዊ ትዕዛዝ መፈረማቸው ይታወሳል። ማዕቀቡ በጦርነቱ ተሳታፊ በሆኑት የኢትዮጵያ መንግስት፣ የኤርትራ መንግስት፣ የአማራ ክልል አስተዳደርና የህወሓት አባላትን ተጠያቂ የሚያደርግ ነው። ለመሆኑ ማዕቀቡ ይጣልባቸዋል የተባሉ አካላት ምን አሉ? ባልደረባችን ፍሬውት ካሳ የተወሰነ ነጥቦችን ልታጋራን እዚህ ስቱዲዮ ትገኛለች። አመሰግናለሁ ዩብ። ከፌዴራል መንግስቱ ልጀምር። የፕሬዝዳንት ጆ ባይደን ውሳኔ ከተሰማ በኋላ ጠቅላይ ሚኒስትር አብይ ለፕሬዝዳንቱ ግልጽ ደብዳቤ ጽፈዋል። ጠቅላይ ሚኒስትሩ በደብዳቤያቸው አሜሪካ ከኢትዮጵያ አንጻር የምትመለከተው ፖሊሲ ያልተጠበቀ ከመሆኑ ባሻገር ከሰብአዊ መቆርቆር ያለፈ ነው ሲሉ ተችተዋል። ጠቅላይ ሚኒስትሩ በግልጽ ደብዳቤያቸው ህወሓት በአፋርና በአማራ ንጹሃን ዜጎች ላይ ያደረሰውን ጉዳት በማስታወስ መላው ዓለም በተሳሳተ ምክንያት አይኑን በኢትዮጵያ ላይ ማተኮሩን በመጥፎ በማንሳት ህወሓትን በይፋ ተጠያቂ ለማድረግ አልቻለም ሲሉ ወቅሰዋል። ጠቅላይ ሚኒስትሩ በተለያዩ የአሜሪካ አስተዳደሮች በጥድፊያ በተወሰዱ እርምጃዎች ምክንያት ከመፍትሄ ይልቅ በርካታ ህዝቦችን በአስቸጋሪ ሁኔታ ውስጥ እንዲወድቁ ማድረጉን በመግለጽ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን በሚያስቀድሙ ግለሰቦች ለተቀናበረ ግፊት አትንበረከክም ብለዋል። እቀባውን በተመለከተ የህወሓት አማጽያንስ ያሉት ነገር ምንድን ነው? አማጺ ህወሓት ፕሬዝዳንት ባይደንና አስተዳደራቸው በኢትዮጵያ ለተከሰተው ግጭት ሰላማዊ መፍትሄ ለመስጠት የሚያደርገው ተከታታይና ገንቢ ጥረት የሚበረታታ ነው ያለው። በትግራይ ለተከሰተው ሰብአዊ ቀውስ የኢትዮጵያ የኤርትራ መንግስታትን እንዲሁም
የአማራ ክልልን ተጠያቂ አድርጓል ህወሓት በግጭቱ በትግራይ ተወላጆችም ሆነ በሌሎች ላይ ለደረሰው ጉዳት ተጠያቂ የሆኑትን ለመለየት በሚደረገው ምርመራም የትግራይ መንግስት ተባባሪ ይሆናል ብሏል። የአማራ ክልል መንግስት በበኩሉ ክልሉ የቀባ ትዕዛዝ ውስጥ መካተቱ አሳሳቢ ነው ብሏል። የክልሉ መንግስት የአማራ ህዝብ ወደ መኖሪያው ከመጡ ወራሪዎችና ወንጀለኞች ራሱን እየተከላከለ ነው ስለማለቱ ሮይተርስ የዜና ወኪል ዘግቧል። ክልሉ ጨምሮም የአሜሪካ መንግስትና ግምጃ ቤቱ በሚያደርጉት ምርመራ እንደሚተባበርም አስታውቋል። በኤርትራ በኩልስ ማዕቀቡን የተመለከተ ምን ተብሏል? የኤርትራ መንግስት እስካሁን በአሜሪካው ፕሬዝዳንት ውሳኔ ላይ ያለው ነገር የለም። አሜሪካ ቀደም ሲል በጦርነት ውስጥ ጉልህ ሚና አላቸው በተባሉ አካላት ላይ የጉዞ እቀባ መጣሏን አስታውቃ እንደነበር ይታወሳል። ባለፈው ነሐሴ ወር ደግሞ የኤርትራ ሰራዊት ጠቅላይ ኤታማዦር ሹም በሆኑት በጄኔራል ፊሊጶስ ወልደ ዮሐንስ ላይ የንብረት እገዳ መጣሏን አስታውቃ ነበር። ይህንንም እርምጃ የኤርትራ መንግስት ተቃውሞት እንደነበር ይታወሳል። ለአሁኑ ግን ያለችው ነገር የለም። የጸጥታ ችግር ባለባቸው አንዳንድ አካባቢዎች ምርጫ ለሶስተኛ ጊዜ መራዘሙን ምርጫ ቦርድ አስታወቀ። ከ9 ቀናት በኋላ ለሚደረገው ምርጫ ያለውን ዝግጅት በተመለከተ መግለጫ የሰጡት የብሔራዊ ቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ በእነዚህ አካባቢዎች መስከረም 20 ምርጫ የማይደረግ በመሆኑ በአካባቢው ድምጽ መቼ እንደሚሰጥ ቦርዱ ይወስናል ብለዋል። ከፖለቲካ ፓርቲዎቹ ጋር ባደረግነው ውይይት ላይ ገዢውን ፓርቲ ጨምሮ የተነሳው አንድ ሀሳብ ምንድነው እነዚህ ቦታዎች ላይ እናንተ አሳሳ አድርጋችሁ እነዚህ ፖኬት ቦታዎች ላይ ምርጫው ቢደረግ አሁን ሊሆን ይችላል የምትሉበትን ሁኔታ ቦርዱ ቢወስንና ያንን ዲስክሪፕሽን ለቦርዱ ብንሰጠው አሁን ማድረግ የሚቻልባቸው ግን ሙሉ ለሙሉ መከናወን የሚቻልባቸው ቦታዎችን ደግሞ አሁን ማከናወን የሚችል ሚል ኮንሰንሰስ ላይ ነው የደረስነው ከፓርቲዎቹ ጋር ከገዢውን ፓርቲ ጋር ማለት ነው። ስለዚህ እንግዲህ ገዢውን ፓርቲ ሆነ እነዚህ ፖለቲካ ፓርቲዎች ቦርዱ አሳሳ አድርጎ የቀሩት ቦታዎች ላይ እንዴት ብሎ ነው ምርጫዎች ሊካሄዱ የሚችሉትና መቼ ነው ሊሆን የሚችለው የሚለውን ነገር እንዲወስን ይጠብቃሉ ማለት ነው። እስካሁን ደስ የተወሰነ የተቆረጠ ቀን የለም። ነገር ግን ቁጥራቸው ትንሽ ስለሆነ ሰብሰብ አድርገን አንድ ጊዜ ማድረግ የምንችልበት ሁኔታ መቼ ነው የሚሆነው የሚለውን ነገር እንወስናለን። ኃላፊዋ የኦብነግን ከምርጫ መውጣት በተመለከተም ለቀረበላቸው ጥያቄ ምላሽ ሰጥተዋል። በእኛ በኩል የተለያዩ ጥረቶችን በጣም በተደጋጋሚ ስናደርግ ቆይተናል። የምናውቀውም የነበረው የመራጮች ምዝገባ ሪፖርቱን እንግዲህ ከአንድ ወር ከምናምን ቀድመን ለፖለቲካ ፓርቲዎቹም ስናሳውቅ ከዛ በኋላ ቀጥሎ ድጋሚ የመራጮች ምዝገባም ሲካሄድ የፖለቲካ ፓርቲዎቹ እዚህ ሂደት ውስጥ ለሚሳተፉ ነው መራጮችም የሚያውቁት ያንን ነው። ስለዚህ መራጮችም ራሳቸው አንድ ሳምንት ሲቀራቸው እና እነሱን እንመርጣለን ብለው ሄደው ከተመዘገቡ በኋላ እጩዎች አይደለንም ወይም ደግሞ ምርጫው ላይ እንሳተፍም ማለት ትንሽ ለመራጮችም ቢሆን ኃላፊነት የጎደለው ሀሳብ ነው ብዬ ነው የምወስደው። በተለይ ደግሞ ለሶማሌ ክልል የሰጠነው ልዩ አቴንሽን ስናየው በተለይ ከመጀመሪያው ጊዜ ጀምሮ አቤቱታዎችን በስነ ስርዓቱ መውሰድ ምርጫ ክልሎቹ ላይ ያሉ አቤቱታዎችን እንዳለ አይቶ መርማሪ አጣሪ ቡድን መላክ አጣሪ ቡድኖችን ውጤት መስማት ከፖለቲካ ፓርቲዎች ጋር ያንን ውይይት ማድረግ ከዛ አስከትሎ ደግሞ ምርጫ አስፈጻሚዎችና በምርጫ ክልል ደረጃ ያሉ አቤቱታቸውን ለመፍታት በጣም ብዙ ርቀት ቦርዱ ሄዷል ብለን ነው የምናስበው። እንግዲህ በፖለቲካ ፓርቲዎች በኩል በተለየ ሁኔታ መታየቱ አሳዛኝ ነው። መስከረም 22 2014 ዓ.ም በደቡብ